ትናንትና በትናንትናው ቪዲዮ ያልተንገበገበ ያልተናደደ ሰው የለም። ገባህ አይደል አብርሃም? እኔ አንድ ነገር ልንገርክ፣ እንደ ወንድምም እንደ እህትም ሁኔ፣ አንተ እንደ ወንድም እኔ እንደ እህት ሁኔ ማለት ነው። ትናንትና በጣም ሰው ወደንሶች ፋሚሊዎች የወደንስ ንቀት ከሌለክ የፋሚሊ ንቀት ከሌለክ አንተ እስኪ እንደ ሴቶቹ እንደጠየካቸው ሄርሜላን እንደጠየካት ጥያቄ ኤፍሬምን በካሜራ ፊት ለፊት አድርገህ አመተህ ቁጭ አድርገህ ጠይቀውና እኛ እንፈርስከ ጠይቀው። ቪዲዮዎቹን ዝውር ብለህ ዝውር ብለህ እያንዳንዳቸው ቪዲዮዎች እያንዳንዳቸው የተሰሩት ቪዲዮ ምን እንደሆንክ ዳኒ ከከነብ ላይ ናቶሎ ከዚህ ጉድ ውጣ ብሎ ዳኒ የዛ ጊዜ እንዴት ከከነብ እንደወረድክ ያንን ቪዲዮ ስታይ በጣም ውስጥ ሊነካ ይችላል። እኛ ውስጣችን ተጎርቶ አልቅሰን ከዛ ከነብ ላይ ስትወድቅ እርቃንህን ስትቀር ሰሚዝህን እንኳን ዝቅ አላስደረግም ብላ ደመቁ ሄርሜላ ብዙ የደከመኝ ዋጋ የከፈለኝ ስራዋን ትታ ቢሮዋን ዘግታ ይቺ የ19 ዓመት ተንከራታ ይብን ወደ 20 ዓመት እያመራች ነው አሁን አይደል? ገና ጩቄ ነች እቺ ልጅ አይደል እንዴ? ስለዚህ በዚህ እድሜዋ ተንከራታ እስኪ ከጎኔ ሁኑልኝ ብላ እነ ብዙዬም ደብበይ እስኪ ይዘሽ ዘወር በይ ትንሽ ወደ ጤንነቱ እስከሚመለስ ድረስ ብለው ጤናውን እስከሚያገኝ ድረስ ተብሎ ብዙ መስዋዕትነት የከፈለኝ ብዙ ዋጋ የከፈለኝ ሴት በዚህ ልክ ሆነክ ስትመጣ እኔ በጣም አዝኜባለሁ። አብርሃም ይቅርታ። ሄርሜላም በዚህ ልክ እኔ ታረጋለህ ብዬ አልጠረጠርኩም። ብዙዎቻችን ተቆጥተናል። ዛሬ በአፋጣኝ እንደምትመልስልን መልስ አልጠረጠርም። አለበለዛ ደግሞ አትመለስ፣ ቀረባት። ሄርሚም የእህትነት ልንገርሽ ይቅርብሽ። ትዳሩ ከእንደዚህ አይነት ከተጨቃጨቀ ህይወት ውስጥ ከጀርባ መዥገር እየተከተለች እንደ ባብ እየተከተለች እንደዚህ አይነት ህይወት እኔም አልፈልግም። ወደንሶች ፋሚሊዎችም አይፈልጉም። ትፈልጋላችሁ እህቶች በኮሜንት አስቀምጡ። ማንም እንደዚህ የተጨቃጨቀ ህይወት እንደዚህ የተጨቃጨቀ ጠንብርኩሱ የወጣ ህይወት ማን ይፈልጋል? የቆሸ ህይወት አልበለ ብሎ ይቅር ብበላውም ያንቀኛል፣ በጀርባ ያለው የሚዞረው ሆዲ ውስጥ አይቀመጥም። ይቅርብኝ። ሀብቱ ሞልቶ ቢደፈርስም እንደዚህ አይነት ህይወት ምን ይሰራል? ህይወት ማለት ትዳር ማለት እኮ ይጣፍጣል እኮ ዱንያ ውስጥ አይደል እንዴ? ትዳር እኮ ህይወት እኮ ነው። የህይወት አጋርሽ እኮ ነው። አንሶላ ተጋፋፊ ባልሽ እኮ ነው። ከዛ ባሻገር ደግሞ በሶስተኛ ደረጃ ደግሞ ልጅ ነው እዚህ ምድር ላይ። ሌላ ምን የምትደሰቱበት አላችሁ? ሁሉንም ጥለነው ነው የምንሄደው። ገባችሁ? ፍቅርን እንደዚህ ቃቃ ጨዋታ መጫወቻ፣ ትዳርን እንደዚህ ቃቃ ጨዋታ መጫወቻ አድርጋ ደመቁ የጥሪያሯን ስታረባችሁ እናንተ መጸዳዳት ትሆናላችሁ እንዴ? አንተ ለምንድን ነው ገንዘብ የማትለው? አሁን ደህና ነህ አሁን ደህና ነህ አብርሃም፣ አሁን ደህና ነህ። እሰይ እንኳን ደህና መሆንክን ብዙ ለፍተናል፣ ብዙ መስዋዕትነት ከፍለናል። እህቶች፣ እኔ ጭምር እህቶች፣ ወንድሞች አልቅሰዋል፣ ብዙ ተከራክረውልሃል፣ ብዙ ድምፅ ሆነዋል። አብርሃም ጥፋተኛ ነህ እያልኩ አይደለም፣ ሙሉ ለሙሉ ጨፍልቄ አይደለም፣ ሚዛናዊ ሁኔ እንደ ቪዲዮ ነው። በጣም ነው የተናደርኩት። ሰላም ጋይስ፣ እንዴት ናችሁልኝ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩ እንግዲህ መጥቻለሁ። እኔና እናንተ በምናወራበት ጊዜ ብዙ ሰዎች የሚገደሉ አሉ፣ ብዙ ሰዎች ደማቸው የሚፈሱ አሉ። አላህ ሱብሃነሁ ወተዓላ ደግሞ ይሄን ነገር ያመጣው አላህ ነው። በላውን አላህ ያንሳልን። በኢትዮጵያ ምድር ላይ እንደ ማንኛውም ሀገር ውለን የምንገባበትን አሁን ላይ ከሀገራችን ይልቅ ሰው ሀገር ላይ ጥሩ በኮንፊደንስ የምንናገር በኮንፊደንስ ወጥተን የምንገባ ሆኗል። አሁን ላይ ማን ይግደላችሁ ማን ይተዋችሁ የለም። ሀገራችን ላይ በጣም እየከበደ ነው እህቶቼ ማለት ነው። እኛ ጋር ላይ ትናንትና በጣም ጦርነት ነበር እና ሰርተው ከሚበሉበት ሰዎች እንግዲህ በአሁኑ ወቅቱ እንግዲህ ክረምት ነው ታውቁታላችሁ። ሰርተው የሚበላው ይበላል። የከተማው ሰውም መዝራውን ምኑንም ታላለ ታውቃላችሁ አይደል እንዴ ጋይስ? ስለዚህ ነጋዴውም ነግዶ ካልበላ ገበሬ እንደ ገበሬነቱ ሰርቶ ካልበላ ገበሬው ለነጋዴው ካላቀበለ ለከተማው ሰው ካላቀበለ የከተማው ሰው ደግሞ ነግዶ ገንዘቡን ለገበሬው ካላቀበለ ከባድ ነው አይደል እህቶቼ? ስለዚህ አላህ ሱብሃነሁ ወተዓላ የበይ ተመልካች አላህ አድርገን። ሁሉም ደግሞ የ9 ወር ልጅ ነው። አላህ የርፈት እንጀራ ይወፍቀን። ሀቂቀትን ሀላል የሆነውን እንደዚህ ጭቅጭቅ የሌለበትን ሀላል የሆነውን የምንመገብ አላህ አድርገን። የርፈት እንጀራ በቃ ባሎቻችን ጋር ሰላም ሆነን ባሉ ነፍስ ያላወቀለትም ሰው ነፍስ አውቆለት ብልጥ ሆኖለት ብስል ሆኖለት
እንዴት ነው የምናድረው ብሎ ሚስቱ ጋር ተመካክሮ ሴቷም ደግሞ እንደዛ ብልኩና ብልጥ ሆና ጥሩ ትዳር ይስጠን። የእውነት እኔ አሁን በትናንትናው ቪዲዮ እንዴት እንደተጨቃጨኩ እንዴት እንደተቃጠልኩት ስራዬን ትቼ ከቢሮ ወጥቼ ከዚህ ከዛ የመኪና ቁልፍ ይዤ የት እንደጣልኩት አላውቅም። ቤት ውስጥ ልጣለው ኧረ ቁልፉን አንቺ ወየት እንደጣልኩት አላውቅም። ኧረ ቁልፉን አንቺ ወየት እንደጣልኩት አላውቅም። አንቺ ሴትዮ ቅንጭላትሽ አይሰራም እንዳሉኝ እኮ መጨረሻ። እኔ ደግሞ አንቺ ሴትዮ ብለው ሲጠሩኝ አልወድም። ዝም በሉኝ እንግዲህ ያልኳቸው በዚህ ጀዋል ነው የምላቸው አልኳቸው። ዛሬ ሄርሚሻ ሰላም አይደለችም ማለት ነው። አያችሁ ሰዎቹ ማወቁብኝ ማለት ነው። ስለዚህ ሄርሜላን በዚህ ልክ አብርሃም ጠብቄ አላውቅም። ትናገራታለህ ብዬ በፍጹም ጠብቄ አላውቅም። የምን ያህል ነው የምትሳሳላት? አለበለዛ የማትወጡበትን ነገር የቡታጀራ ዩቱበሮች ለህዝብ አታድርሱ አላልኩም? እንዲህ አብርሃም አንተ መሪ ነህ፣ ማናጀር ነህ። ይኸው እነ ተስፋዬ ሐረርጌ ጋር እንኳ ሄደው ክስ እንመስረት እያሉ እቃቃ ጨዋታ መጫወቻ ሲሆኑ ከዚህ በላይ መሪነት አለ? እንዲህ አብርሃም ወንድነት ግን አስከብረህ በኮንፊደንስ ሄርሚን ብቻ ይዘህ ምን አለበት ህዝቡስ ቢደሰት። ዛሬ ምላሽ ስጠኝና የኔ ደም ይታፈስ ለመጨረሻ ለሶስተኛ ጊዜ። ከአሁን በፊት ቀለበት ስታስር ዋንጫዬን ተሸልሜያለሁ፣ ይዤ ወደ ቤት ገብቻለሁ፣ አመሰግናለሁ። ከዛ በፊት ደግሞ ብዙ ነገሮች በአመት ባሉ አንድ አይነት ልብስ ለብሳችሁ ስትቀውጡት የነበራችሁት ቅወጣ ያ ሁለት በል። በሶስተኛ ደረጃ ዛሬ የመጨረሻውን መልስ ስጠን። በቃ ሄርሜላ ከዚህ ወጥ ውስጥ እኔ እውነቴን ነው የምነግርሽ፣ ከወንድሞች ጋር ብትሰሪ ይሻልሻል። እውነቴን ነው። አትጨቃጨቅ እየወጣሽ ርካሽ ሰው ርካሽ ነው። እውነቴን ነው የምነግርሽ። ወደቀ ሰው ጋር አንቺ መጨቃጨቅ የለብሽም። ባይዘው እንዴ ደግሞ ስታስመስል ይችኛቱ ስታስመስል ጭራሽ የማስመሰል ጥግ። ልታለቅሽ ነው አንቺ ከአይንሽ እንባ ወጥቶ ማያውቅም። ልታለቅሽም አትችይም። ግን ደግሞ በዚህ ልክ እንደዚህ ወድቀሽ ተፈጥፍተሽ የምታመጪው ገንዘብ ለአንቺ ጥሩ አይደለም። በእርግጥ ዛሬ ቀይሮሻል። እዚች ዓለም ላይ አንቺ ሀዲድ ነሽ፣ አትሞችም። ሀዲድ ነሽ አንቺ ሞት የለብሽም፣ አትሞችም። ስለዚህ ካላስ አንቺ አትሞችም ሀዲድ ስለሆንሽ ማለት ነው። ስለዚህ ካላስ በጣም ነው የሚያሳዝነው። ግን ምን ነው እንደዚህ ምን ነው? ስለዚህ እንደዚህ ባታስመስይ የሚደመቁ ጥሩ ነው። ጥሩ አይመስልኝም። የሚያስጠላ ነገር ደግሞ የምታደርጉ ሰዎች ደግሞ እንደዚህ አይደለም። አንቺም ደግሞ ትልቅ ሰው ነሽ፣ ውጫ ልጅ አይደለም የልጅ እናት ነኝ ብለሻል። በእርግጥ ሄርሜላ የ19 ዓመት እድሜሽ ከሄርሜላ ይበልጣል። ባይዘወይ ግን ሚዛናዊ ሆነሽ ብትሰሪ ይሻልሻል። እነሱ ጋራ እንደ መዥገር ተለጠፋሽ ብዙ የምንጨመርሽበት በትናንትናው ቪዲዮ። አብርሃምስ አሁን ላይ ደህና ነህ? ግን እስኪ አልኩኩ ልክ ሄርሜላ እንደጠየካት ሄርሜላ እኔ በጣም የተናደርኩት ሄርሚ ገንዘቧን መጨረሻ ብቻ ለማይጠቅም ነገር ብላ ገንዘቧን መጨረሻ ጉልበቷንም ውበቷንም ማፍሰሷን ነው የተናደርኩት። በቃ በነገራችን ላይ ምንም ነገር እኔ እንጃ። እኔ አብርሃም በጣም ነው እኔ እንጃ ውሳኔን የምትወስነው አንተ ነህ። እኛ ና ብለንህ አይደለም የምትመጣው፣ እኛ ሂድ ብለንህ አይደለም የምትሄደው። አንተ የመርካቶ ዕቃ አይደለህም። ሰው ነህ። አስተካክለህ ሚዛናዊ ሆነህ የምትናገረው አንተ ነህ። ግን እኔ በጣም የተናደርኩት ጥያቄ ውስጥ ምርጫ ውስጥ የምትገባ ናት። ባይዘው ሄርሜላ ተዋዳችሁ ተፋቅራችሁ ቀለበት የተሳሰራችሁ በህዝብ ፊት እነግርሃለሁ። ደግሞ በህዝብ ፊት ቀለበት ያሰርክላት ተረሳ እንዴ አብርሃም? ምናልባት እኔ እንደው ጤናህን መልስልክ። የሰው ልጅ ጤና ነው ገበያው። ሁላችንም ጤና ይስጠን፣ አፍያ ይስጠን። እንደው ያረብል ዓለሚን ነው የምለው። ስለዚህ እኔ አንዳንድ ጊዜ በዱዓ አልረሳህም። ዱዓ እያረኩልህ ነው። ሰው ለሞቱ ዱዓ ያረጋል። ግን ጎጃም ለራስሽ ዱዓ አታረግም ወይ አንቺ ምን አገባሽ የሚሉ ደግሞ አሉ። ኧረ ተው ጋይስ፣ እንደዚህ አይባልም፣ ነውር ነው። ወንድማችን እኮ ነው። ሶሻል ሚዲያ ላይ እኮ ነው ያደጉት። ጩጬ ሆኖ ነው የመጣው። ሶሻል ሚዲያ ላይ ጥርሱን የነቀለው እኮ አብርሃም። እንደዚህ አይባልም። ግን ሄርሚሻ እዚህ ውስጥ እኔ አላውቅም። እዚህ እኔ በተለይ እዚች ጋር በትመጪ ጥሩ ነው። እኔ እንጃ ጅጅ ብላኛለች። እኔ ቲክች እኔ እሷንም ማንቋሸሽም አልፈልግም፣ መናገርም አልፈልግም። ካሁን በኋላ ግን ይቅር፣ እንደዚህ አይነት ትዳር ይቅር። ታይላት በቃ የምሬን ነው። እርግፍ አድርገሽ ብታውላት ደጃፋ ውታ ሂድ በቃ አልፈልግም ስትለው ተመልሶ ወደ አንቺ እንደሚመጣ አብርሃም አልጠራጠርም። ስለዚህ ታይ በቃ ሄርሜላ የምሬን ነው የምልሽ። ከእንደዚህ አይነት ህይወት ውጪ የጭምልቅልቅ ያለ ህይወት ምን ያደርግልሻል? በእናትሽ እንዴ ተበለሻሽ ህይወት ምን ያደርጋል? ሞት ይሻላል። የእውነት እኔ በጣም ነው እኔ ያስጠላችኝ እች ልጅ
እንዴ ቺስ ጋይስ እንዴ ምን ጉድ ነው እንዴ? ይቺ ጭቅቅት የሆነች ስታስጠላ ደግሞ ስታስጠላ ነውር ነው። ኧረ ሴቶችዬ ወዴት እየሄድን ነው? ወይኔ ጉድ ፈላ።